ሰላም ዩናይትዳውያን እንዴት ናችሁ? በመላው ዓለም የምትገኙ ውድ ማንቹናውያን ሁሉ ሰላም ነው? እነሆ ተገኝተናል። የተለመዱ የዝውውር ዜናዎችን ወደ እናንተ ልናደርስ ዛሬ ወሳኝ የሆኑ የዝውውር መረጃዎች ነው ያስኩላችሁ። ሙሉ ፕሮግራማችን ማለት ይቻላል ስለ ዝውውር የምናወራበት ነው። ከዛ በፊት ግን ትላንት የተደረገ የወዳጅነት ጨዋታ ነበር ቤተሰቦቻችን እና ይህ የወዳጅነት ጨዋታ እንደው የሚያስገርም ክስተት ስላለው እሱን ጠቀስ እናደርጋለን ከዓለም ዋንጫው ጋር በተያያዘ። ከዛ በቀጥታ የምናልፈው የሚሆነው ወደ ዝውውር ዜናዎቻችን ነው። ዛሬ ኦልሞስት ሁሉም የዝውውር ዜናዎች ናቸው። መስማት ያሉባችሁ በጣም ወሳኝ የሆኑ ጥቂት ዜናዎችን ይዘንላችኋል። ግን በጣም የተብራሩ ሰፋ ያሉ መረጃዎች ናቸው። ለምሳሌ አንዱ በማድሪድ ቤት ፔሬዝ ወጡና ትላንት አንድን ተጫዋች አስፈርማለሁ ሲሉ ስሙን ሳይጠቅሱ ግን አንዳንድ ፍንጮችን ሰጥተው እንደው ለእግር ኳስ አፍቃሪያን ፐዝል በሚመስል መልኩ 5-6 ፍንጭ ሰጥተው ግን ልጁን ስም ሳይጠቅሱ ክለቡን ሳይጠቅሱ አልፈውታል። ይሄ የፔሬዝ ንግግር ግን ዩናይትድ ቤት ብዙ ነገር ይዞ ይመጣል። በነገራችሁ ላይ አንደኛ ከማቲያስ ፈርናንዴዝ ዝውውር ጋር በተያያዘ ዩናይትድ ነቃ ደንገጥ ፈጠን ማለት እንዳለበት ያመላከቱበት አስተያየት ነው። ለምን ይሄን አልናችሁ? ምን ያያይዘዋል የሚለውን ነገር እነግራችኋለን። ሁለተኛ ነገር ደግሞ በኦሪሌ ሸዋሜኒ የዩናይትድ ፍላጎትና ዝውውር በተመለከተ አሁን ዩናይትድ ቤት መነቃቃት እንዲፈጥር ያስቻለ የፔሬዝ ንግግር ተደርጎም ተወስዷል። በሁለቱም መንገድ ቤተሰቦቻችን ለዩናይትድ በሚያመጣው ፖዘቲቭ የሆነ ኢምፓክት አለው፣ ኔጌቲቭ የሆነም ዩናይትድ መፍጠን እንዳለበት በአንዳንድ ዝውውሮች ላይ የሚያመላክት አስተያየት ነው ማለት ነው። ፍሎሬንቲኖ ፔሬዝ የሰጡት እናየዋለን። ከዛ ውጪ ዌስትሃም ዩናይትዶች ለማቲያስ ፈርናንዴዝ ዝውውር 80 ሚሊዮን ፓውንድ በመጠየቅ አቋማቸው ጸንተዋል። ሪዮ ፈርዲናንድ ግን ከብራይተን ተማሩ። ዌስትሃሞች ወዮላችሁ፣ አሁን እዚህ ተጫዋች ላይ ለጠፋችሁትን ገንዘብ ቀንሱና ተገቢ በሆነ ብር ሽጡት፣ አለበለዛ እንደ ብራይተን ይቆጫችኋል። ንግግር ለቀድሞ ክለቡ የቀድሞ የዩናይትድ ሌጀንድ ተጫዋች ሪዮ ፈርዲናንድ ዌስትሃም በተመለከተ እንዲሁ ምክር ሰጥቷል። ተጫዋቹ ምን ተናገረ? በጣም ሚዛን የሚደፋ በጣም ሚዛናዊ የሆነ ትክክለኛ ንግግር ነው የተናገረው። ሀሳቡን እናነሳለን። ይህኛንም ሀሳብ እንደዚሁ እናጋራችኋለን። ዛሬ በኤደርሰን ዝውውር ላይ ያልሰማችኋቸውን የተጫዋቹን ድርጊቶች በተለይ ከቀድሞ ክለቡ ክሩዜሮ ጋር የተከሰተውን ነገር ተጫዋቹ ስላሳለፋቸው ውጣ ውረዶች በጣም አጠር ባለመልኩ ነው ቤተሰቦቻችን ያሳለፋቸው ውጣ ውረዶች በብራዚል የሚያስገርም ነው። ከዛ በኋላ ደግሞ ስለ ማሊያ ቁጥሩ 13 ማሊያ ቁጥር በዩናይትድ ቤት ሊለብሰው ስለሚችለው ማሊያ ቁጥር እና ደግሞ ተጫዋቹ ከወዲሁ ዩናይትዳዊ መሆኑን ያሳየበትን የኢንስታግራም ፖስቱን በተመለከተ አንስተን እነግራችኋለን። ልጁ ማን እንዲመጣ አደረገው? በዩናይትድ ቤት ለምንስ ነው ይሄ ተጫዋች እንዲመጣ እንደው ጥቆማ የሰጡት ሰዎችና ምክንያታቸው ምንድን ነው የሚለውንም በዛው እግር መንገዳችንን የምንነግራችሁ ይሆናል። የቶናሊና የኤደርሰን ዝውውር መረጃም ተይዟል። ቤተሰቦች አሁን ሲቲዎች ከሁለቱ አንዱን ፈልገዋል እና ሲቲዎች ሊሸሹ ነው እንዴ? ከኖቲንግሃም ፎረስት ነው አንደርሰንን ለማስፈረም የሚያደርጉትን ጥረት ሊያቋርጡ ነው ወይ ወደ ቶናሊ ዝውውር ሊያተኩሩ ነው ወይ ለሚለው ምላሽ እንሰጣችኋለን። ለዩናይትድ ምን አይነት በረከት ይኖረዋል? ይሄ ነገር ምን አይነት ስጋት አለው? በዝርዝር የምናየው ይሆናል። ከዛ የቤራዳንም ንግግር ይዘናል ቤተሰቦቻችን። ኡመር ቤራዳ ስለ ዩናይትድ ቀጣይ እቅዶች፣ ክለቡ ስላሳለፋቸው በተለይ በአሞሪም ጊዜ ስለሆናቸው ነገሮችና ዩናይትድ በ150 ፕሮጀክት እቅዱ ላይ ስለማሰባቸው አንዳንድ ጉዳዮች የሰጡት በጣም የተብራራ ምላሽ አለ። ይህን ምላሻቸውን ከቃለ መጠይቃቸው ቀንጨብ ብቻ አድርገን ወሳኝ ስለሆኑት ብቻ እናደርሳችኋለን። ብቻ እናንተ አብራችሁን ሁኑ ቤተሰቦች። እንደተለመደው ፍቅራችሁ አይለየን። ፋሚሊዎች ላይክ አድርጉ፣ ቪዲዮችንን ሼር አድርጉ፣ ቻናላችንን እንዲሁ ሰብስክራይብ አድርጉ ካላደረጋችሁ። ሀሳብ አስተያየት፣ ጥያቄዎች ካላችሁ እንዲሁ በኮሜንት አስቀምጡልን። አብራችሁን ሁኑ። መልካም ቆይታ። ከዓለም ዋንጫ መከፈት በፊት የተለያዩ የወዳጅነት ጨዋታዎች በመደረግ ላይ ይገኛሉ። አሁን የመጨረሻ የወዳጅነት ጨዋታዎች መደረጋቸውን እንዲሁ ይቀጥላሉ። ትላንት ግን ኮትዲቯሯ ወይ አማድ ዲያሎ ብሔራዊ ቡድን ትላንት አሸንፋለች። ፈረንሳይ ነው ያሸነፈችው። አስገርማለች ወይ አስደንግጣለች።
ያልተጠበቀ ውጤት ነበር የተመዘገበው። 84ኛው ደቂቃ ላይ አማድ ዲያሎ ባስቆጠራት ጎል ነው አሸናፊ መሆን የቻሉት አይቬሪ ኮስቶች። ጨዋታውን በሪያን ቼርኪ ጎል 1-0 ሲመሩ ቆይተው ነበር። በተለይ ሃፍ ታይም ላይ ግን ይሄ በአስደናቂ በሆነው እና በጣም ቀልደኛ ፌዘኛ በሚመስለው ሪያን ቼርኪ እየመሩ ቢቆዩም አይቬሪ ኮስቶች አቻ ሆኑ። በኋላ ላይ አቻ የሆኑት ግን የሚያስገርመው እዚህ ጋር ውጤቱን ያስቆጠረውን ተጫዋች ለመግለጽ ያህል ፒኤስጂው ተጫዋች የዶዌ ወንድም ነው። ሁለቱ ተጫዋቾች ለተለያየ ግን ብሔራዊ ቡድኖች ትላንት ይጫወታሉ። በእርግጥ ወንድሙ ዶዌ ጨዋታው ላይ ለፈረንሳይ አልተሰለፈም ነበረ። በአይቬሪ ኮስት በኩል ግን ሌላኛው ወንድሙ ተሰልፎ ነው ይችን ጎል ማስቆጠር የቻለው ማለት ነው። እና ሁለት ወንድማማቾች ለተለያየ ብሔራዊ ቡድን እየተጫወቱ አንዱ ቤንች ላይ ቁጭ ብሎ ሌላኛው በጣም አስደናቂ የሆነች ያቻነት ጎል ሲያስቆጥር ለአይቬሪ ኮስት የተመለከተበት ጨዋታ ነበር ማለት ይቻላል። እና የአማድ ጎልን ብዙ የሸፈነው የነኚህ ሁለት ወንድማማቾች ለተለያየ ብሔራዊ ቡድን እየተጫወቱ ትላንት መገናኘታቸው ነው ማለት ነው። ለማንኛውም አማድም ያስቆጠራት ኳስ በጣም ድንቅ ነች። ብዙ ጊዜ የአፍሪካ ቲሞች በተለይ በዓለም ዋንጫው ላይ ግማሽ ፍጻሜ እንኳን መግባት ይቸግራሉ። ሩብ ፍጻሜ መግባት ዳገት ነው። ግን ምናልባት እንደው ጥሩ ሊሄዱ ይችላሉ፣ ጥሩ ስኳድ አላቸው ብላችሁ ከምትገምቷቸው እና በየቦታው ላይ ትንሽ ጠንከር ያሉ በአውሮፓ ትላልቅ ቡድኖች መጫወት የሚችሉ ተጫዋቾች ያለው ቲም ነው አይቬሪ ኮስት አማድን ጨምሮ። የዲያሞንዴም እንዲሁ ቲም ውስጥ የተካተተ ተጫዋች ነው። በርካታ ከዋክብቶችን ይይዛለች። ሴኔጋልም እንዲሁ በዓለም ዋንጫው ላይ ጥሩ ትሄዳለች ተብለው ከሚጠበቁ ቲሞች መካከል አንዷ ነች፣ ከሞሮኮ ጋር ማለት ነው። እና ለማንኛውም ትላንት የፈረንሳይ ብሔራዊ ቡድን ዴዜሪ ዱዌን ሳያሰልፍ ቋሚ ተጫዋች ሳያደርገው ቅያሬ ወንበር ላይ ያስቀምጦት ነው ማለት ነው። የገዛ ወንድሙ ጊላ ዱዌ ተብሎ ይጠራል። እሱ ለአይቬሪ ኮስት ተሰልፎ በጣም አስደናቂ የሆነች ጎል ማስቆጠር የቻለው ከዓለም ዋንጫው መረጃዎቻችን መካከል ይሄን እንደው ላንሳላችሁ በሚል ነው። በቀጥታ አሁን ወደ ዩናይትዳዊ ዜናዎች ትኩረት እናድርግ። ቤተሰቦቻችን ትላንት እንደው በጣም አጠራጠር አድርጌ የፈጠኑ ዜናዎችን ያቀረብኩላችሁ፣ ዛሬ ግን በተቻለ አቅም ያሉኝን ዜናዎች በሙሉ ላደርሳችሁ እሞክራለሁ። ቪዲዮ ቢረዝም ከምናየው ከዝውውር ዜናዎች ቀደም ብለን አንድ መረጃ ትላንት ማድረስ ይኖርብናል። ከነኚህ ውስጥ አንዱ ኦመር ቤራዳ ትላንት የሰጡት አስተያየት ነው። የዩናይትዱ ሲኢኦ ቃለመጠይቅ አድርገው ነበር። በበርካታ ጉዳዮች ላይ ዩናይትድን ስለተመለከቱ፣ ስለ ወደፊት እቅዶቻችን፣ ስለተከሰቱ ያለፉ ክስተቶቻችን በሙሉ አሁን እየሆነም ነገር ስላለው ክለባችን ውስጥ ጠቅላላ ያለ አስተያየት የሰጡበት ነው። በጣም በፍጥነት ዋና ዋና የተናገሯቸውን የተጠየቋቸውን ጥያቄዎችና ምላሾች እንዲሁ ወደ እናንተ ለማድረስ ልሞክር። በባለፈው ዓመት አሉ በተለይ ከሩበን አሞሪም ጋር ተያይዞ በተጠየቁት ጥያቄ ላይ ሩበን አሞሪምን ማመስገን ይኖርብናል ሲሉ ነው ቤራዳ የተናገሩት። ባለፈው የውድድር ዘመን በጣም አስቸጋሪ ጊዜያትን አሞሪም አሳልፈዋል። አስቸጋሪ ሁኔታዎች ውስጥም አሰልጣኙ ወድቆ ነበር። ነገር ግን በመልበሻ ክፍል ውስጥ የነበረውን ደረጃ በተለይ ደግሞ የቲሙን ስታንዳርድ ከፍ በማድረግ ቡድኑን ማገዝ መርዳት ችሏል። ስኬታማ አሰልጣኝ እንደሚሆን አምናለሁ። መልካሙን ሁሉ ወደፊት በሚያሰለጥነው ክለብ እመኝለታለሁ። ለውጥ ማድረግ እንደሚያስፈልገን እኛ ተሰምቶን ነበረ። በመጨረሻም ከማይክል ካሪክ ጋር ያደረግነው ለውጥ በሚገባ ሰርቶ ውሳኔያችን ትክክል እንደነበረ ተመልክተናል የሚል አስተያየት ነው በሩበን አሞሪም ዙሪያ የሰጡት ማለት ነው። እና ቤራዳ እዚህ ጋር ሩበን አሞሪምን በደንብ አመስግኗል። ምክንያቱም አሁን ዩናይትድ ላለበት ደረጃ አሞሪም በመልበሻ ክፍል የፈጠረው ላቅ ያለ ስታንዳርድ ጠቅሟል። የተበላሹ ቲማቲሞችን አስወግዷል። ቡድኑ ቢያንስ እንደው ስርዓት እንዲኖረው ፈር እንዲይዝ ማድረግ ችሏል በሚል ነው ሩበን አሞሪምን ማመስገን የቻለው። ከዛ ውጭ ነው ብዙ የዩናይትድ ደጋፊዎች ሩበን አሞሪም በክለቡ የዝውውር እንቅስቃሴ ወቅት በተለይ ባለፈው ክረምት ላይ የፈጸማቸው ዝውውሮችም ሊደነቁ ይገባል ብለው አስተያየት መስጠታቸው የሚታወቅ ነው። ለምሳሌ አንዱ ከደጋፊ ውጭ አሞሪምን በደንብ ቢያሞካሸውና ያመሰገነው የሀገሩ ልጅ ብሩኖ ፈርናንዴዝ እንደሆነ ከዚህ በፊት ሰምታችኋል። አስተያየት ሲሰጥ ተጫዋቹ አሞሪም እንደው ባያስፈረማቸው ልጆች ናቸው ቲሙ ይበልጥ እንዲሻሻል ማድረግ የቻሉት፣ ስለዚህ ክሬዲት እንስጠው በሚል
ብሩኖ አስተያየቱን በዚህ መልኩ ሰጥቶ ነበር። እውነትም ሩበን አሞሪም በእነኚህ ሁለት ትልልቅ ስራዎቹ ሊመሰገን የሚገባው አሰልጣኝ ነው። ቤራዳም ይሄን አረጋግጠዋል። ሌላው ኦማር ቤራዳ የተጠየቁት ስለ ዩናይትድ ወቅታዊ ግብና እንዲሁ ስለ ቲሙ አሁን ስላለው አቅም ነው። በአውሮፓ ሻምፒዮንስ ሊግ ውስጥ በሚገባ ተወዳዳሪ ለመሆን አሉ ቤራዳ የፕሪሚየር ሊጉን ዋንጫ ለማሸነፍ ወደሚደረገው ፉክክር ይበልጥ ለመቃረብ እና በሀገር ውስጥ የተለያዩ ዋንጫ ውድድሮች ወይም ዶሜስቲክ ካፕስ ጥሩ ውጤት ለማስመዝገብ ትክክለኛው አሰልጣኝ፣ ትክክለኛዎቹ ተጫዋቾችና ትክክለኛው መዋቅር አለን ብለን እናምናለን የሚልም አስተያየት ሰጥተዋል። አሁን ባላቸው ቡድን እንደሚተማመኑ ነው። በቀጣይ ተፎካካሪ ለመሆን በእነዚህ ውድድሮች ላይ ቤራዳ በቡድኑ እምነት እንዳላቸው በአሰልጣኙ በተጫዋቾቹ የተናገሩት። ሌላው ኦመር ቤራዳ ስለ ፕሮጀክት 150 ተጠይቀው ነበር። ይህ ፕሮጀክት ታውቃላችሁ ዩናይትድን በቀጣዮቹ ዓመታት ላይ የሊጉ ሻምፒዮን ለማድረግ የታቀደ ነው። በዚህ ፕሮጀክት ውስጥ ካስቀመጥናቸው ግቦች አሉ ቤራዳ ካስቀመጥናቸው ግቦች መካከል አንዱ ከ2028 በፊት የፕሪሚየር ሊጉን ዋንጫ በማሸነፍ 21ኛውን የሊግ ዋንጫችንን ማንሳት ነው። ስለዚህ ነገሩ በተሻለ መንገድ እንዲሳካ የምንፈልገው በሚቀጥል የውድድር ዓመት ነው በሚል ቤራዳ ከዘንድሮ ሲዝን ይልቅ በቀጣይ ሲዝን ዩናይትድ የሊጉን ዋንጫ እንዲያነሳ አቅደው በዚህ መልኩ እየሰሩ እንደሆነ ነው የተናገሩት። እንደ ቡድን ካልሆነ ግን ከዚያ በቀጣይ ውድድር ዓመት ይሆናል እናሳካዋለን ሲሉ ምናልባት በዚህ ሲዝን አይታወቅም የእግር ኳስ ነገር ግን የኛ እቅድ ቀጣይ ሲዝን ነው የሊጉን ዋንጫ ለማንሳት ያቀር ነው። እንደው ቀጣይ ሲዝን ካልሆነ ግን ከቀጣዩ ሲዝን ቀጣይ ያ ማለት ልክ ሶስተኛው መጪው ሲዝን ላይ ግን ዩናይትድ የሊጉ ሻምፒዮን ይሆናል የሚል እምነት እንዳላቸው ነው ማለት ነው ኦመር ቤራዳ አስተያየታቸውን የሰጡት ከፕሮጀክት 150 ጋር በተያዘ አሁን ላይ አሉ ቤራዳ አሁን ላይ በጥሩ ሁኔታ ላይ የምንገኝ ይመስለኛል። በዚህ ውድድር ዓመት በሜዳ ላይ በጣም ጥሩ የሆኑ መሻሻሎችን አሳይተናል። በዚያ ላይ ቡድናችንን መገንባታችንን እንቀጥላለን። በተለያዩ የክለቡ ዘርፎች ላይም ኢንቨስትመንት ይደረጋል ሲሉ ነው ይህንን እቅድ ለማሳካት ዩናይትድ ምን ያህል ከጀርባ ብዙ ስራዎችን እየሰራ እንደሆነ ቤራዳ በዚህ መልኩ የተናገሩት። በቀጥታ ስለ ዝውውር ጉዳዮችም ተጠየቁ። ኦመር ቤራዳ በዚህ ክረምት ስለሚኖረው የዩናይትድ የዝውውር ስትራቴጂ ሲናገሩ ባለፈው ክረምት ያደረግነውን የዝውውር አካሄድ ወይም ቴምፕሌት በብዙ መልኩ የምንደግመው ይመስለኛል። ባለፈው የውድድር ዓመት ያየነው አካሄድ ለእኛ ጥሩ መራመጃ መንገድም ነው ብዬ አስባለሁ። እሱም የልምድና የወጣቶችን ጥምረት ወይም ሚክስ እንዲኖረን መፈለጋችን ነው። በፕሪሚየር ሊጉ ላይ ብቃታቸውን ማሳየት የቻሉ ተጫዋቾችን እንዲሁም ምናልባት ከእንግሊዝ ውጭ በጣም ጥሩ እየሰሩ ያሉ ተጫዋቾችን እንፈልጋለን በሚል ዩናይትድ በዚህ የዝውውር መስኮት ምን አይነት የዝውውር አካሄድ ሊከተል እንደሚችል ቤራዳ ፍንጭ ሰጥቷል። በተመሳሳይ በባለፈው ዓመት አካሄድ ቡድኑን እናጠናክራለን ብለዋል። ልምድ ያላቸውን ተጫዋቾች ከወጣቶቹ ቀላቅለን እናስፈርማለን ሲሉ ቤራዳ ተናግሯል። እንደዚሁም በተለይ ከእንግሊዝ ተጫውተው ካሳለፉ ተጫዋቾችም እናስፈርማለን፣ እንዲሁም ከእንግሊዝ ውጭ በጣም ጥሩ ብቃት ያሳዩ ተጫዋቾችንም እንመለመላለን ሲሉ ነው ማለት ነው። እንግዲህ ቡድኑን በምን መልኩ ለመገንባት ሀሳብ እንዳላቸው በክረምት የዝውውር መስኮት ላይ ምን አይነት ተጫዋቾችን ሊያስፈርሙ እንደሚችሉ ፍንጭ የሰጡት። ወደ ፍሎሬንቲኖ ፔሬዝ አስተያየትና እንደው ከዩናይትድ ጋር በጣም ስለሚስተሳሰረው ስለሚገናኘው የዝውውር ሁኔታ እንዲሆን እንንገራችሁ። ትላንት በሪያል ማድሪድ ፕሬዚዳንታዊ ብልጫ ላይ እንግዲህ ቅስቀሳዎች እየተደረጉ ነው ታውቃላችሁ ሰሞኑን። ፔሬዝ ግን ያልተጠበቀ አስተያየት ነው የሰጡት። ምረጡኝ ይሄን አደርጋለሁ በሚል ትላንት ይዘው የመጡት ሀሳብ ብዙ መነጋገሪያ ሆኗል እና ዩናይትድን የሚነካ ነው። እውነት ለመናገር ቤተሰቦቻችን ፔሬዝ እንደዚህ አለ። 150 ሚሊዮን ዩሮ ለአንድ ስታር ተጫዋች በቀጣዩ ማክሰኞ ይፋዊ የሆነ ጥያቄ ያቀርባለሁ። 150 ሚሊዮን ዩሮ ለዚህ ተጫዋች አዘጋጅቻለሁ ሲል ነው ፔሬዝ በይፋ አስተያየቱን የሰጠው። እንደዚህ አሉ። እኔ ይህንን ጥያቄ የማቀርበው ትልቅ ለሆነ ተጫዋች ነው። በጣም ትልቅ ተጫዋች 150 ሚሊዮን ዩሮ አዘጋጅቻለሁ። የፊታችን
ማክሰኞ በአውሮፓ ሻምፒዮንስ ሊግ እየተጫወተ ባለ ቡድን ውስጥ ለሚጫወት ተጫዋች እንግዲህ ይህን ያህል ሂሳብ አቀርባለሁ ሲሉ ነው ቀኑን ሁሉ ጠቅሰው የሪያል ማድሪድ ውጩ ፕሬዚዳንት ፍሎሬንቲኖ ፔሬዝ አስተያየት የሰጡት። ይሄ የሪያል ማድሪድ ሪከርድ የሆነ የዝውውር ሂሳብ ነው የሚሆነው። ክርስቲያኖ ሮናልዶን በዚህ መልኩ አስፈርመዋል። ፔሬስ ከዚህ በፊት ቃል ገብተው ታውቃላችሁ። ዚነዲን ዚዳንን አስፈርመዋል። ሉዊስ ፊጎን ሳይቀር ከባርሴሎና መዳፍ ላይ ፈልቅቆ ያመጡ የክለብ ፕሬዚዳንት ናቸው። በዛ ካታጎሪ በእነኚህ ተጫዋቾች ካታጎሪ የሚሆን ትልቅ ፈራሚ ነው የማመጣላችሁ የሚል ነው ቃል የገቡት። ከአስተያየታቸው ግን እንደተረዳ ነው ፍሎሬንቲኖ ፔሬዝ ጉዳዩን እንዲያብራሩ በቀጥታ ተጫዋቹን እንደዚሁ ስም ባይጠቅሱም ግን ፍንጮችን ለመስጠት ሙከራ አድርገዋል። ለምሳሌ አማካይ ወይንም ደግሞ የአጥቂ ተጫዋች ይሆናል ብለዋል። ስለዚህ ተከላካይ እንደማይሆን አረጋግጠዋል። ይሄ ተጫዋች ከፕሪሚየር ሊግ የሚመጣ አይደለም ብለዋል። ስለዚህ እንግሊዝ ያለ ተጫዋች አይደለም ማለት ነው። ተጫዋቹ ኦሊሴ እንደማይሆን አረጋግጠዋል። ሃላንድ አይደለም ብለዋል። ወይም ዶኩ አይደለም ወይም ደግሞ ሃሪኬን አይደለም ሲሉ ነው የተናገሩት። ስለዚህ ተጫዋቹ ጀርመን አይደለም ማለት ነው። ተጫዋቹ ደግሞ ከአውሮፓ ሻምፒዮንስ ሊግ ካለ ከሚጫወት ክለብ ነው በሚል የገለጹት። ይሄ ብዙ አውሮፓ ሻምፒዮንስ ሊግ የሚጫወቱ ክለብ መኖራቸው ይታወቃል። ተጫዋቹ ጋላክቲኮ ነው ሲሉ ምን ያህል ሱፐርስታር እንደሆነ ፍንጭ ሰጥተዋል። አሁን ለጋዜጦች ገጽ ለማድረግ ሪፖርት ለማድረግ በጣም የተመቻመች የሆነ ንግግር ነው ፔሬዝ የተናገሩት። እንደኛኛው ፕሬዚዳንት የእርሊንግ ብሮት ሃላንድን ስም አጽፈው በሃላንድን አስፈርመዋለሁ በሚል አይደለም በግልጽ እንዲህ የወጡት። ትንሽ ፐዝል ለማድረግ ሞክሯል ፔሬዝ። ብዙ ሰዎች በግምት የተለያዩ አስተያየቶችን እንዲሰጡ ነው የሆነው ከዚህ አስተያየታቸው በኋላ። ታዲያ አሁን ትልቁ ነገር ከዩናይትድ የሚያያይዘው ነገር ምንድን ነው ካላችሁ እመጣበታለሁ። ቤተሰቦቻችን ግን ለይሄ ተጫዋች ማን ነው ለሚለው እንደው በጣም የምናምናቸው አንዳንድ ጋዜጦች አሁን ከወዲሁ ስም መጥቀስ እንዲሁ ጀምረዋል። እንደው ሃላንድ አይደለም ካሉ ታዲያ እንደው ከጀርመንም አይደለም ይሄ ተጫዋች ብለው ፍንጭ ከሰጡ ሊሆን የሚችለው በሱፐር ስታር ደረጃ በጋላክሲኮ ደረጃ መጫወት የሚችል ተጫዋች ያለው ከፔጄ ቤት ነው። ስለዚህ ፔሬስ 150 ሚሊዮን ዩሮ እከፍልለታለሁ ያሉት ተጫዋች አንድ ጆዋው ኔቬስ ነው በእርግጠኝነት ብለው ብዙ ሰዎች እንዲገምቱ ሆኗል። ሌላ ገማሾች ደግሞ አይ ኔቬስ አይደለም፣ ሌላኛው የብሔራዊ ቡድን አጋሩ የፖርቹጋል ብሔራዊ ቡድን አብሮት እየጫወተ የሚገኘው ቪቺኒያ ነው ሲሉም አስተያየት ሰጡ። ምክንያቱም ቪቺኒያ ኮንትራት ውል ላይ 115 ሚሊዮን ዩሮ የውል ማፍረሻ ሂሳብ ተቀምጧል። ይሄ የውል ማፍረሻ ሂሳብ ደግሞ ከተከፈለ እንደው ምንም ማድረግ አይችሉም ፔጂዎች ተጫዋቹን በግድም ቢሆን ይለቁታል። በዛ ላይ ተጫዋቹ ያለው የ3 ዓመት ኮንትራት ነው በፔጂ ቤት። ስለዚህ ይህን ተጫዋች ነው እያወሩ ያሉት ፍሎሬንቲኖ ፔሬዝ ሲሉ ሲገምቱ፣ አንዳንዶቹ ደግሞ አይደለም ጆዋው ኔቬስ ነው። እንደው የውል ማፍረሻ ሂሳብ እንዳለው ልጁ ባይታወቅ እንኳን ይህ ተጫዋች በ150 ሚሊዮን ዩሮ አውጥቶ ወደ ሪያል ማድሪድ ሊሄድ የሚችል እድሜው ገና የሆነ በቀጣዮቹ በርካታ ዓመታት ለሪያል ማድሪድ የመጫወት አቅም ያለው ኮከብ ነው ይሄ ልጅ ነው። ስለዚህ ልጅ ነው እያወሩ የሚገኙት ፍሎሬንቲኖ ፔሬዝ በሚል ግምታቸውን ሰጡ ማለት ነው። ሪያል ማድሪዶች ማንንም የሚያስፈርሙ የትኛውንም ተጫዋች ያምጡ እንደው ይህን ትኩረት ሳደርገን ለማውራት አይደለም። ቤተሰቦቻችን ትልቁ ዓላማዬ እንደው ያስኩላችሁ ትልቅ የስጋት ዜና ምንድን ነው እንበል እነኚህ ተጫዋቾች ወይ ጆዋው ኔቬስ ወይም ደግሞ ቪቺኒያ ውል ማፍረሻ አላቸው። አሁን የድርድር ጉዳይ አይደለም። በሪያል ማድሪዶች ተጫዋቾቹን ማስፈረም የሚፈልጉ ከሆነ ከሁለቱ አንዱን ተጫዋቾች ውል ማፍረሻ ሂሳብ ብቻ ገንዘብ በመላክ ማስፈረም ይችላሉ። ፔጂዎች አቅማቸው አይችልም። ተጫዋቾቹን ማገድ አይችሉም። በተለይ ውል ማፍረሻ ሂሳብ እንደተባለው የሚኖራቸው ከሆነ እንበል ለምሳሌ ቪቺኒያ ወደ ሪያል ማድሪድ አመራ እንበል፣ ወይ ደግሞ ፔሬዝ እንደተናገሩት ጆዋው ኔቬስ ወደ ሪያል ማድሪድ አመራ እንበል። ታዲያ ምን ይፈጠራል ካላችሁ በቀጥታ ፔጂዎች የሚፈልጉት አጥብቀው በዝውውሩ ፉክክር ላይ ከዩናይትድ ጋር እየተፎካከሩበት ያለው ማቲያስ ፈርናንዴዝን ለማስፈረም ፔጂዎች በእርግጠኝነት 100 ሚሊዮን ፓውንድ ምናልባት 80 ሚሊዮን ፓውንድ ወይም ደግሞ 100 ሚሊዮን ዩሮ ማለት ነው ቤተሰቦች በዩሮ ሲሰላ ለዌስትሃም ዩናይትድ መክፈላቸው ፔጂዎች የሚቀር አይደለም ማለት ነው።
ከዩናይትድ ጋር አንገት ለአንገት ተናንቀዋል። ፔጂዎች ተጫዋቹን ለማስፈረም እንዲህ በክለባቸው ውስጥ የሚፈጠሩ ሁኔታዎችን በማጠባበቅ ላይ ይገኛሉ። ስለዚህ ማድሪዶች እንደተባለው ማክሰኞ ዕለት ቢዱን የሚልኩ ከሆነ ውሉን የሚያፈርሱ ከሆነ በፔጂዎች ልጁን ከመልቀቅ ውጭ አማራጭ የላቸውም። ይሄ ልጁ ያልኳቸው ሚስተር ኤክስ ነው። የትኛውንም ተጫዋች ያምጡ፣ ሁለቱንም ተጫዋች እንግዲህ አንዱን ያስፈርሙ። ፔጂዎች አግሬሲቭሊ በአማካይ ዝውውሮች ላይ ከዩናይትድ ጋር መፎካከራቸው በተለይ ማቲያስ ፈርናንዴዝ በተመሳሳይ ፕሮፋይል ትልቅ ሱፐርስታር መሆን የሚችል ከፖርቱጋል ወጥቶ በቀጣይ በሉዊስ ኤንሪኬ አሰልጣኝነት ልጁ ወደ ትልቅ ደረጃ መሸጋገር የሚችል በጣም እምቅ የሆነ ችሎታ ያለው አማካይ ስፍራ ተጫዋች ነው እና ማንቸስተር ዩናይትድ በዚህ መሀል አልተበላም ወይ? ቤተሰቦቻችን ይሄ ልጅ ቶሎ ዩናይትድ የሚከፈለውን ከፍሎ ማስፈረም ካልቻለ ተጫዋቹን ልክ ጆዋው ኔቬስን ፈልጎ እንዳጣው ማኑኤል ኡጋርቴን እንዳስፈረመው ሁሉ አሁንም በማቲያስ ፈርናንዴዝ ዝውውር ላይ በፔዤ በድጋሚ ሊበላ አይችልም ወይ የሚል ስጋት በርካታ የዩናይትድ ደጋፊዎችን እያነጋገረ ነው የሚገኘው ማለት ነው። ዩናይትድ በ2024 ላይ ትልቅ ስህተት ሰርቷል። ጆዋው ኔቬስን ለፔጂ አሳልፎ በመስጠቱ እና እንዲሁም ማኑኤል ኡጋርቴን ክለቦ ማስፈረሙ። አሁን ፔጂዎች ታዲያ ይህንን ጉዳይ እንደው በቀላሉ ያልፎታሉ። በጥብቅ እየፈለጉት የሚገኘው ዩናይትድ ይሄን ልጅ የፈለገው ዝም ብሎ አይደለም፣ ዳታ ላይ መሰረት አድርጎ ነው። ፔጂዎች ደግሞ ዳታን ቤዝ አድርገው ተጫዋች ሲመለምሉ የሚያስገርም ቡድን ነው። ፔጂ በወልቭስ የሚጫወተውን ቪቺኒሃን አምጥተው ነው አሁን ሱፐርስታር ጋላክቲኮ ያደረጉት። እንዲሁም ብዙ ያልተወራለትን ኔቬስ በማምጣት ነው ከፖርቱጋል ልጁን አሁን ሱፐርስታር ያደረጉት። የዳታ አጠቃቀማቸው ምናልባት በአውሮፓ ውስጥ ካሉ ትልልቅ የዳታ ዲፓርትመንት ካላቸው ከተጫዋቾች ምልመላ ጋር በተያዘ አንዱ ክለቡ ፒኤስጂ ነው ተብሎ ነው ቢነገረው። ስለዚህ በማቲያስ ፈርናንዴዝ ዝውውር ዙሪያ ያላቸው ሪፖርት ተመሳሳይ እንደሚሆን ይገመታል። የተጫዋቹን ዝውውር ከዩናይትድ ቀድመው እንዳይፈጽሙት በርካታ የዩናይትድ ደጋፊዎች ከወዲሁ ስጋታቸውን እየገለጹ ዩናይትድ በፍጥነት እንዲራመድ በዚህ ተጫዋች ዝውውር ዙሪያ ከፍሎሬንቲኖ ፔሬዝ አስተያየት ቀጥሎ ስጋታቸውን በመግለጽ በመናገር ላይ ይገኛሉ። ይህን ጉዳይ ካነሳ ነው አይቀር ቤተሰቦች በቀጥታ አሁን ስለ ማቲያስ ፈርናንዴዝ የዩናይትድ ዝውውርን በተመለከተ ምን አዲስ ነገር አለ ለምትሉን ቤተሰቦች መረጃ እንስጣችሁ። ዌስትሃም ዩናይትዶች በ80 ሚሊዮን ፓውንድ አቋማቸው ጸንተዋል ተብሏል። ይሄ ገንዘብ ወደ ዶላር ሲሰላ ወደ 108 ሚሊዮን የአሜሪካ ዶላር የዋጋ ተመን እንደለጠፈበት ነው የተገለጸው። ለዚህ ትልቁ ምክንያት ተብሎ የተቀመጠው ደግሞ ሳውዝሃምፕተኖች ከወደፊት የልጁ ሽያጭ 15 በመቶ ሴል ኦን ክሎዝስ ስላካተቱበት ነው። ዩናይትዶች ልክ ሜሰን ግሪንውድ ዝውውር ላይ ከወደፊት ሽያጩ ከ40 እስከ 50 በመቶ እንዳደረጉት ሁሉ ሳውዝሃምፕተኖችም አሁን 15 በመቶ ከተጫዋቹ ሽያጭ ይሰጠን የሚል አስገዳጅ የሆነ አንቀጽ ስላስገቡባቸው ነው ተብሎ ነው የተገለጸው። ስለዚህ 80 ሚሊዮን ወይም ደግሞ 100 የአሜሪካ ሚሊዮን ዶላር የሚሸጥ ከሆነ ተጫዋቹ ቢያንስ ወደ 20 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ ሳውዝሃምፕተኖች ያገኛሉ ማለት ነው። ይሄ ማለት ደግሞ ሳውዝሃምፕተኖች እንደው ከዌስትሃም ይህን ገንዘብ ስለሚጠይቁ ያንን ገንዘብ ለማካካስ ሲባል ዌስትሃም ዩናይትዶች የልጁን መሸጫ ዋጋ ከ60 ሚሊዮን ፓውንድ አልቀው ወደ 80 ሚሊዮን ፓውንድ ያደረጉበት ትልቁ ምክንያት ነው ተብሎ እየተገለጸም ነው የሚገኘው። ላውረን ዋይትዌል ነው የዚህ አሁን የነገርናችሁ መረጃችን ምንጭ። በጣም ጥሩ ነገር፣ ደስ የሚለው ነገር የዛ አትሌቲኮ ዘጋቢ ግን ይህን ተጫዋች ለማስፈረም በዩናይትድ እና በክለቡ ዌስትሃም መካከል ንግግሮች መደረግ መጀመራቸውን በተጫዋቹ የዝውውር ዋጋና በተጫዋቹ የግል ጥቅማጥቅም ዙሪያ ዩናይትዶች ከወዲሁ ስራ እየሰሩ እንደሆነ የዘ አትሌቲኮ ታማኝ ጋዜጠኛ ላውረን ዋይትዌል ማረጋገጡ ነው። ሌላ ዜና እንጨምርላችሁ። ይህንን ዜና የተናገረው ደግሞ ማርሳል የተባለው የማንቸስተር ኢቭኒንግ ጋዜጠኛ ነው። እንደዚህ አለ። ከኤደርሰን ዝውውር መጠናቀቅ በኋላ የዩናይትድ ቀጣዩ ፈራሚ የሚመስለው ማቲያስ ፈርናንዴዝ ነው ሲል ተናገረ። የ21 ዓመቱን ፖርቹጋላዊ ኮከብ ለማስፈረም ማንቸስተር ዩናይትዶች በሰፊ ርቀት ሄደዋል። በተለይ በቡድናቻቸው ውስጥ ያሉ ተጫዋቾችን ልክ እንደ ማሳመኛ መሳሪያ አድርገው ተጠቅመዋል። ለምሳሌ ብሩኖ ፈርናንዴዝ አንደኛው ነው። ከዛ ውጭ ደግሞ ዲያጎ ዳሎ ተጫዋቹ ከየትኛውም ክለብ በላይ ዩናይትድን መርጦ ወደ ኦልትራፎርድ እንዲያመራ በማሳመን ደረጃ ትልቅ አስተዋጽኦ እየተወጡ ይገኛሉ ብሎ
ዩናይትድ የተጫዋቹን ዝውውር ለመፈጸም በነማን በኩል እየተጠቀመ እንደሆነ አንዳንድ ተጫዋቾችን ጠቅሶ እንዲሁ አስተያየቱን ሰጥቷል። የሜን ጋዜጣ ጸሐፊ ከዛ ውጪ ዩናይትድ ዝውውሩን እንዲፈጽም የሚረዳው ትልቁ ነገር ተጫዋቹ በፖርቱጋል ብሔራዊ ቡድን ውስጥ አለመካተቱ ልክ እንደ ኤደርሰን ሁሉ ቀጣዩን ዝውውር በጣም ፈጣን እንዲሆን ያደርገዋል። ዩናይትዶች ከኤደርሰን ዝውውር በኋላ በፈርናንዴዝ ዝውውር ላይ በፍጥነት እንዲያጠናቀቁት ሊረዳቸው ይችላል በሚል ነው ማለት ነው የማንቸስተር ኢቭኒንግ ጋዜጠኛ ስለ ዝውውሩ በዚህ መልኩ የተናገረው። የቶክ ስፖርቱን ጋዜጠኛ መረጃም እንዲሁን እናድረሳችሁ። ማንቸስተር ዩናይትዶች በጣም አክቲቭ ናቸው። ከዌስትሃም ዩናይትድ ጋር ማቲያስ ፈርናንዴዝን ለማስፈረም በሚደረገው ፉክክር ላይ ከብራይተን ጋር ከካርሎስ ባሌባ ዝውውር ጋር ከሚያደርጉት ንግግር ይልቅ ይሄኛው በጣም አክቲቭ የሆነ የዝውውር ሂደት ላይ ይገኛል በሚል ነው ዩናይትዶች ማንን እንደመረጡ በዝውውር አቅጣጫቸው ላይ ከብራይተኑ ካርሎስ ባሌባ ይልቅ ማቲያስ ፈርናንዴዝን ማስፈረም ትኩረት አድርገው አሁን እየሰሩ እንደሆነ ቅድሚያ የሰጡት ዝውውር እንደሆነ ከካርሎስ ባሌባ ይልቅ ማቲያስ ፈርናንዴዝን ለማምጣት እየሰሩ እንደሆነ ማረጋገጫም ቢሆን አስተያየቱን የሰጠው እንደዚህ ሲልም አከለም። ካርሎስ ባሌባን አሁንም ቢሆን የዩናይትድ ሰዎች ሊስታቸው ውስጥ የሚገኝ ተጫዋች ነው ግን ፍላጎታቸው ተቀዛቅዟል። እርግጠኛ አይደለሁም ዩናይትዶች ይህን ልጅ ለማስፈረም በድጋሚ የብራይተንን በር ያንኳኳ የሚለውን በእርግጠኝነት መናገር አልችልም። ዩናይትዶች ተጫዋቹን ማስፈረም የፈለጉት አጥብቀው ባለፈው ክረምት የዝውውር መስኮት ላይ ነበር። ነገር ግን ብራይተኖች 100 ሚሊዮን ፓውንድ ከጠየቁ በኋላ ሸሽተዋል። አሁንም ቢሆን ብራይተኖች ከዚህ አቋማቸው ንቅንቅ አላሉም። ስለዚህ ማንቸስተር ዩናይትዶች ምንም እንኳን ከባሌባ ጋር በግል ጉዳዮች ላይ ከስምምነት ቢደርሱም ነገር ግን በተጫዋቹ የመሸጫ ሂሳብ ላይ አሁንም ቢሆን ከብራይተን ጋር ትልቅ ልዩነት አላቸው በሚል ነው እጅግ ታማኝ የሆነው የቶክ ስፖርት ጋዜጠኛ ቤን ጃኮብስ በዚህ ተጫዋች ዝውውር ጉዳይ ዩናይትዶች አሁን ራሳቸውን እያሸሹና ማቲያስ ፈርናንዴዝ ላይ እያተኮሩ እንደሆነ አስተያየቱን የሰጠው ማለት ነው። ቤተሰቦች አሁን ከነኚህ መረጃዎቻችን በጣም ግልጽ የሆነ የግል ሀሳቤ ነው የምነግራችሁ። የዩናይትድ ቀጣይ ፈራሚ ከኤደርሰን ዝውውር ይፋ መሆን በኋላ ማቲያስ ፈርናንዴዝ ይመስላል። ይህን ከዚህ በፊት እኔ ነግራችኋለሁ ግምቴን። ምናልባት ቡድናችን አሁን እየሄደ ያለበት አካሄድ በጣም ውድ ከሆኑት 120-140 ሚሊዮን ፓውንድ የዝውውር ገንዘብ ከሚያስወጡን ተጫዋቾች ይልቅ ወደ 60-70 ሚሊዮን ፓውንድ አካባቢ ልናወጣባቸው የምንችላቸው በዝውውር እንደው ባጀታችንን ያማከሉ ወደፊት ተስፋ ያላቸው ለቀጣዮቹ 18 ዓመታት ቡድኑ ማገልገል የሚችሉ ወጣትና ልምድ ያላቸውን ተጫዋቾች ልክ ቅድም ኦመር ቤራዳ እንደተናገሩት ቡድናችን ለማስፈረም ትኩረት ያደረገ ይመስላል። ቀጣይ የዩናይትድ ፈራሚ አሁን ባለው ሁኔታ በእግር ኳስና በዝውውር እንግዲህ ምንም ነገር ሊፈጠር ይችላል። ይሄን ነገር አስምሩበት ቤተሰቦቻችን። ግን ደግሞ ማንቸስተር ዩናይትድ አጥብቆ ያዘው በደንብ እየሰራበት ያለውና ከልጁም ፈቃድ አንጻር እንደው በፍጥነት ሊያስፈርሙ የሚችለው ተጫዋች ማቲያስ ፈርናንዴዝ ይመስላል። ከኤደርሰን ዝውውር መጠናቀቅ በኋላ እጅግ ከምናምናቸው የዜና ምንጮቻችን መረጃዎች ቅድም እንደነገርኳችሁ በወጡት መሰረት እዚህ ጋር የሪዮ ፈርዲናንድን አስተያየት ልጨምር። በጣም የተያዘ አስተያየት ስለሰጠ ነው ፈርዲናንድ። ሪዮ ሜትስ በሚለው ፕሮግራም ላይ እንደዚህ ሲል ለብራይተኖች እንደው የካርሎስ ባሌባ ላይ ያዙትን አቋም እንደ ምሳሌ በመጥቀስ ለዌስትሃም ዩናይትዶች ማስጠንቀቂያ የሚመስል አስተያየት ነው የሰጠው። ሪዮ ፈርዲናንድ ታውቃላችሁ በዌስትሃም ዩናይትድ አካዳሚ አድጎ ነው ለማንቸስተር ዩናይትድ ፈርሞ በዩናይትድ ሌጀንድ ሆኖ ያሳልፈው። እንደዚህ ሲል ለቀድሞ ክለቡ ማስጠንቀቂያም ሰጠ። 80 ሚሊዮን ፓውንድ የተጋነነ ዋጋ እንደሆነ በመናገር ዌስትሃም ዩናይትዶች እባካችሁ ከብራይተን ታሪክ ተማሩ በሚል እንዲሁ አሳስቧቸዋል ማለት ነው። የሪዮ ፈርዲናንድን ንግግር ሙሉ ለሙሉ ልንገራችሁ። ዌስትሃሞች ከብራይተን ትምህርት መውሰድ አለባቸው ይላል ፈርዲናንድ። እንዲሁም ማቴዎስ ፈርናንዴዝን ይዞ በመቆየት ረገድ እጅግ በጣም ስግብግብነት ወይም ግሪዲ ከመሆን መቆጠብ ይኖርባቸዋል በሚል ተጫዋቹን ሊሸጡት እንደሚገባ ነው የሚናገረው። ባለፈው የውድድር ዘመን አለ ሪዮ ፈርዲናንድ ብራይተኖች ለካርሎስ ባሌባ የቀረበላቸውን የ75 ሚሊዮን ፓውንድ ጥያቄ ውድቅ አድርገው ነበረ። ምክንያቱ ደግሞ
ተጫዋቹ ከዚያ በላይ ያወጣል ብለው በማመናቸውና ዋጋውን ከ100 ሚሊዮን ፓውንድ በላይ በማድረጋቸው ነበር ሲል ይናገራል። ዛሬ ላይ ሆነን ስናየው ግን የተጫዋቹ የገበያ ዋጋ በከፍተኛ ሁኔታ ቀንሷል። አሁን ላይ በገበያው ውስጥ ስሙ በብዙ የሚነሱ የገበያ ኮከቦች ተርታ ውስጥም ባሌባን አናገኘውም። ብራይተኖችም ያንን ያመለጣቸውን ትልቅ የገንዘብ ዕድል ዛሬ ላይ ሆነው በቁጭት እያዩት ይገኛል። በእግር ኳስ ውስጥ ትክክለኛው ሰዓት፣ ታይሚንግ ሁሉም ነገር ነው። ብልጥ ክለቦች ተጫዋችን መቼ ይዘው ማቆየት እንዳለባቸውና መቼ ሸጠው ማትረፍ እንዳለባቸው ጠንቅቀው ያውቃሉ። ዌስትሃም ዋጋውን በጣም ከገፋው የብራይተንን ከባድ ትምህርት በከፋ መንገድ እንዲሁ ወደፊት ሊማር ይችላል ሲል ነው ሪዮ ፈርዲናንድ በዚህ ተጫዋች ዝውውር መሸጫ ዋጋ ላይ የቀድሞ ክለቡ በያዘው አቋም እንደው እንዲመለከት አቋሙን እንዲመረምር የተጫዋቹን የመሸጫ ዋጋ በጣም ሰቅሎ ፈላጊ ክለቦችን ከማሸሽ እንዲቆጠብና እንደው ፋየር የሆነ ፕራይስ ተምነው እንዲሸጡት ማሳሰቢያ የሰጠው ማለት ነው። ቤተሰቦቻችን ፈርዲናንድ በጣም የምወደው በማንቸስተር ዩናይትድ ቤት ውስጥ እንደው ሌጀንድ ሆኖ ካሳለፉ ተጫዋቾቻችን መካከል ስለ ክለብ መጥፎ ነገር የማይናገር ሚዛናዊ የሆነ ተጫዋቾቻችን ሳያጠፉ እንኳን ለሚዲያ ወጥቶ የማያጋልጣቸው በጣም ጥሩ ስነ ልቦናና ስነ ምግባር ያለው እንደው ከሌሎቹ መጥፎ ከማውራት ይልቅ የራሱን ነገር እየሰራ በተለይ የሚዲያ ኢምፓየር በመፍጠር ከዚህ በፊት መረጃ አድርሻችኋለሁ ሲጫወት ከነበረበት ጊዜ በላይ አሁን ገንዘብ እያገኘ ያለ ያኔ በሳምንት ለዩናይትድ ሲጫወት 120 ሺህ ፓውንድ በሳምንት የሚያገኝ ተከላካይ ነበር። በወቅቱ ይሄ ገንዘብ ማለት አሁን ባለው የተጫዋቾች እና የኑሮ ውድነት በጣም ከፍተኛ ብር ነበር። በወቅቱ ሲሰላ ከ10 ከ10 ምናምን ዓመት በፊት ፈርዲናንድ በዩናይትድ ቤት የሚያገኘው ደሞዝ በሚዲያ ኢምፓየር የዩቲዩብ ቻናል ከፍቶ የተለያዩ እንዲሁ ከተለያዩ ተቋማት ጋር እየሰራ በጣም ጥሩና ስነ ምግባር ያለው ተጫዋች በመሆኑ ምክንያት ሪዮ ፈርዲናንድ በርካታ ሰራተኞችን ቀጥሮ በሚዲያው ዘርፍ በተለይ በደንብ እየሰራ ጥሩ ገቢ እያገኛለ። ስለ ማንቸስተር ዩናይትድም እንደው ስሙን ተጠቅሞ ለክለቡ መጫወቱን ዝናውን ተጠቅሞ በበጎ መልኩ እያተረፈ እንዲሁም ሌሎችን እየተጠቀመ ያለ ሌጀንድ የሆነ ተጫዋች ነው። የሚሰጣቸው አስተያየቶች ደግሞ በጣም በሳል ናቸው። ቤተሰቦቻችን እና እኔ ከዚህ በፊት የያዝኩት አቋምን የደገመው እኔ ብሆን ለብራይተኖች የዩናይትድ አመራር ወይ ባለስልጣን ወይ ኦመር ቤራደር ወይ ዊልኮክስን ለብራይተኖች ስልክ አልደውል። ምክንያቱም አሁንም ቢሆን ብራይተኖች እንግዲህ በብዙ ተጫዋቾች በዚህ አቋማቸው ጸንተው እነኛን ገንዘቦች አግኝተዋል። አሁን ግን አበቃለት፣ በቃ እንደዛ አይሆንም። ያ ነገር አክትሟል፣ ያ ነገር አብቅቷል። ተጫዋቾች ወቅታዊ ባላቸው አስደናቂ በሆነ ብቃትና በማርኬቱ ደረጃ ነው ዋጋቸውን ተምኖ ዩናይትድ ሊከፍል የሚችለው። እንደ ከዚህ በፊቱ ምናልባት ቼልሲዎች ለካሴዶ በከፈሏቸው 115 ሚሊዮን ፓውንድ የዝውውር ሂሳብ ወይ ሌሎችን ተጫዋቾችን ለምሳሌ በ80 ሚሊዮን ፓውንድ በሸጡበት መንገድ ዩናይትድ ተጫዋች ሊገዛቸው አይችልም። ባለው ማርኬት ተጫዋቹ ባለው ኳሊቲና በሚገባው የዝውውር ገንዘብ ብቻ ዩናይትድ ተጫዋችን ያስፈርማል። አለበለዚያ ዩናይትድ የሚለማመጥ ከሆነ እንደው ውስጥ የጠረጴዛ ስበን እንቀመጥ ይሄን ልጅ ለማስፈረም እናውላ ብሎ ብራይተኖችን የሚደውል እንደው በስልክ የሚጨቀጭቅ ከሆነ እነሱ የለመዱት ነገር ነው እና ለልጁ አሁንም ቢሆን 100 ሚሊዮን ፓውንድ መጠየቃቸው ስለማይቀር ማለት ነው። እኔ በሆን የዩናይትድ ባለስልጣን ከካርሎስ ባሌባ ዝውውር ራሴን አጠፋለሁ። ምንም ጥያቄዎችን ወይም ምንም አይነት የስልክ ጥሪዎችን ወደ ብራይተን አላደርግም። እሱን በተመለከተ ምንም አይነት እንቅስቃሴዎችም አይኖሩም። ከዛ በኋላ ግዴታ ሁኔታውን አይተው ሪዘነብል በሆነ ፕራይስ ዩናይትድ ታለንት እንዳለው ልጁን ያውቃል። ግን ዌስትሃም ብራይተኖች በተጫዋቹ ዝውውር ዙሪያ ቀንሰው ተጫዋቹን በሚገባው ዋጋ 50 ሊሆን ይችላል 60 ሊሆን ይችላል። ኦፍኮርስ ማርኬት ላይ ያለው ዋጋ 40 ቢሆንም ግን ዩናይትድ በዚህ መልኩ ልጁን ሊያገኘው ይችላል። ያንን ነው በማስጠንቀቅ ለዌስትሃም ዩናይትድ አስተያየቱን የሰጠው ሪዮ ፈርዲናንድ። አስተያየቱን በጣም ትክክል ይመስለኛል እንደግል ናል ተወዳጆች ዜናዎቻችን አልተነኩም። ዛሬም እንደተለመደው እንደሌላው ጊዜ በርከት ያሉ መረጃዎች ነው ያሉን። ስለዚህ አብራችሁን ሁሉ ቪዲዮን ላይክ አድርጉ። ቤተሰቦች ላይክ ብታደርጉልን ብዙ ሰዎች ጋር እንዲደርስ ያደርጋል። ለእኛ ምስጋና ነው፣ ያበረታታል። ለእናንተም ቢሆን እንዲሁ ጥሩነት መገለጫ ነው። ላይክ ማድረግ መደገፍ ነው፣ ሰው ማገዝ ነው።
እና ሰፖርት ማድረግም ነው። በዚህ መልኩ ነው ሁል ጊዜ ላይክ አድርጉ ብለን የምንላችሁ። ሀሳብ አስተያየት፣ ጥያቄዎች ካሏችሁ ዜናዎቻችን በሁሉም ነገር መስጠት እንዲሁ ኮሜንት ላይ ማስፈር ትችላላችሁ። ቀጣይ መረጃ የሚሆነው የኤደርሰንን ጉዳይ ነው። ኤደርሰን ላይ ትላንት አላወራንም፣ ምክንያቱም አሁን ልጁ ሁሉ ነገር አልቋል እና ዝውውሩ ይፋ መሆን ነው የቀረው። ከውስጥ ብዙ ነገር እየሰሩ እንደሆነ እኔ በግሌ አምናለሁ። እንደው ይፋ አልሆኑም ነገሮች፣ የሕክምና ምርመራዎች ሲደረጉ አላየንም ምናምን ይሆናል እንጂ የተጫዋቹ ዝውውር እንደው ከመገለጽ ይፋ ከመደረጉ ውጭ ምንም የቀረው ነገር የለም። ስምምነት ላይ ክለቦቹ ስለደረሱ ማለት ነው። ግን ደግሞ እንዴት ነው ይሄ ዝውውር የሆነው ስለሚለው ጥቂት ማውራት እፈልጋለሁ። ተጫዋቹን ያስፈረሙት በቀዳሚነት በነገራችሁ ላይ ጄሰን ዊልኮክስ እና ማይክል ካሪክ ናቸው። እነኚህ ሁለት ሰዎች ትልቅ የሆነ ውሳኔ አሳልፈዋል። የዩናይትዱ ዳይሬክተር ኦፍ ፉትቦል ዊልኮክስ እና ካሪክ በጋራ የወሰኑት ምናልባት ለካሳሜሮ ምትክ ሊሆንን የሚችል ሌላ ብራዚላዊ ነው፣ ሌላ የሳምባ ተጫዋች ነው በሚል ያመጡት ተጫዋች እንደሆነም ተነግሯል። ግን ብቸኛው ምትክ አይመስለኝም። የካዛሚሮ ምትክ ሊሆን ይችላል ብለው አስበው ሊሆን ይችላል፣ ግን ብቸኛው ምትክ ነው ብለው እንዳላሰቡም ደግሞ በእርግጠኝነት እኔ በእነሱ ቦታ ሆኜ መናገር እችላለሁ። ካሪክ ቢያንስ ክለቡ 2 ኤሊት የሆኑ አማካዮችን እንዲያስፈርምለት ጠይቋል ተብሏል። ያው ከበዛም ኡጋርቴ ከለቀቀም እስከ 3 አማካዮች ዩናይትድ ሊያመጣ እንደሆነ መነገሩን ሰምታችኋል። ኦሪሊያን ቹዋሜኒ በዩናይትድ ሊስት ውስጥ ያለ ቀጣይ ተጫዋች ነው ተብሎ ተገልጿል። እስከ 70 ሚሊዮን ፓውንድ ሊወጣበት ይችላል ነው የተባለው። ባሌባ አሁንም አለ፣ ግን ዩናይትድ ከ50 ሚሊዮን ፓውንድ በላይ ሊያወጣ አይችልም በዚህ ተጫዋች ዝውውር። አደም ዋርተንም ቢሆን ዩናይትድ ሌላኛው አማራጭ ነው። እስከ 60 ሚሊዮን ፓውንድ ዋጋ የተተመንለት ነው። ኤሊየት አንደርሰን እንደምታውቁት ነው ተጫዋቹም በዩናይትድ ቀዳሚ የዝውውር ሊስቶች ውስጥ የሚገኝ ነው። በቹዋሜኒ ሌቨል ያለ ዩናይትድ የሚፈልገው ኤሊት የአማካይ ስፍራ የዝውውር ታርጌት ቢሆንም ግን ተጫዋቹ ከ100 ሚሊዮን ፓውንድ በላይ መባሉ ነው ዩናይትድን ከዝውውሩ ያሸሸው። እዚህ ጋር እንደው ልግደልና ልለፍ ቤተሰቦቻችን፣ ስለ ቶናሊ ማውራት ስለፈለግኩ ነው በኋላ ከምንመለስበት በሚል። ስለ ቶናሊ ትላንት መረጃ ወጥቶ ሰምታችኋል። ምክንያቱም ተጫዋቹን ለማስፈረም አሁን ማንቸስተር ሲቲዎች ፉክክሩን ተቀላቀሉ ከዩናይትድ ጋር የሚል ዘገባ ነው የወጣው። ለምን ሲቲዎች እዚህ ተጫዋች ፉክክር ላይ እንደገቡም በአግባቡ የምትረዱ ይመስለኛል። ምክንያቱም ከፎረስት ጋር ሲያደርጉት የነበረው የኢሊየት አንደርሰን ዝውውር ጉዳይ በፎረስቶች እስከ 120 ሚሊዮን ፓውንድ ጥየቃ ምክንያት እንዳልተሳካ ወይንም ደግሞ ያቀረቡትን ይፋዊ የሆነ የዝውውር ጥያቄ እንደተባለው ከሆነ በግምት ወደ 90 ሚሊዮን ፓውንድ ሂሳብ ፎረስቶች መቀበል ስላልፈለጉ አሁን ሲቲዎች ሌሎች አማራጮችን ማየት ጀምረዋል እና እንደ ፕላን ቢ ያዙት ደግሞ ቶናሊ ነው። ስለዚህ ቶናሊ ላይ ፊታቸውን አዙረዋል በሚል ትላንት መረጃ ወጣ ማለት ነው። ይሄ ዜና የወጣው ደግሞ በማይታመኑ በምንላቸው እንደው ሩመር በሆኑ የዜና ምንጮቻችን አይደለም፣ ቤተሰቦቻችን እነ ፋብሪሲዮ ሮማኖ ሁሉ ሳይቀር ነው ጉዳዩን በይፋ ወጥተው ያረጋገጡት ማለት ነው። ስለዚህ አሁን እርግጠኛ መሆን እንችላለን። ይኸውላችሁ ቤተሰቦች ሲቲዎች ሁለቱንም አማካዮች አያስፈርሙም። 100% በጣም ከባድ ነው ለሲቲ። ስለዚህ ከሁለት አንዱ ነው እነሱ የፈለጉት፣ ልክ ዩናይትድ እንዳለው ፕላን ሁሉ ማለት ነው። ዩናይትድ ኢሊየት አንደርሰንን ወይም ደግሞ ቶናሊን ወይም ደግሞ ኤደርስ ማነው ስሙ ቹዋሜኒን እንዳለው እነሱም የራሳቸው ከሶስቱ ዩናይትድ አንዱን ማስፈረም ይፈልጋል፣ እነሱም ከሁለቱ አንዱን ማስፈረም ይፈልጋሉ ነው። አሁን ታዲያ ሁኔታው ለዩናይትድ አመቺም የሆንበት ምክንያት ምን መሰላችሁ ቤተሰቦች? እውነት ቶናሊን ከፈለጉ በጣም ከገፉበት ማንቸስተር ሲቲዎች ይህን ያህል ከፎረስት እንደገጠማቸው አይነት ጠንካራ የሆነ የገንዘብ ፍላጎት በቶናሊ ላይ እንደው አይኖርም። ምክንያቱም ቢያንስ በ20 ሚሊዮን ፓውንድ ቅናሽ ይሆናል ይሄን ልጅ የሚያገኙት። ስለዚህ ምናልባት ቶናሊን በ80 ወይ በ90 ሚሊዮን ፓውንድ የዝውውር ገንዘብ ማንቸስተር ሲቲዎች በቀላሉ ሊያስፈርሙት ይችላሉ ማለት ነው። ቶናሊን ካገኙት ደግሞ ከኤደርሰን ዝውውር መውጣታቸው ስለማይቀር ለዩናይትድ ሁኔታው አመቺ ይሆናል። ምክንያቱም ፎረስቶች ሳይፈልጉም ቢሆን በግድ የተጫዋቹን ዝውውር እንደው ተደራድረው ከዩናይትድ ጋር ተስማምተው ልጁን ለመልቀቅ ፈቃደኛ ሊሆኑ በራቸውን ሊከፍቱ ይችላሉ። እሱም ተስማምቶበት ወደ ነበረው ማንቸስተር ሲቲ ከመሄድ ይልቅ ያው በአንድ ልብ ተጫዋቹ ለዩናይትድ ስለመጫወት ሊያስብና ፊቱን ሽፍት ሊያደርግ ይችላል ከሲቲ ይልቅ ወደ ማንቸስተር ዩናይትድ ማለት ነው። ሲቲዎች አይለቁትም፣ ከዚህ ተጫዋች ዝውውር አይወጡም። እውነት ነው እሱ ቤተሰቦቻችን እስከ መጨረሻው ድረስ ጥረት ሊያደርጉ ይችላሉ።
ነገር ግን ደግሞ ማንቸስተር ሲቲዎች ከዚህ ተጫዋች ዝውውር ሙቫዌ አያደርጉም ብዬ ደግሞ እርግጠኛ መሆን አልችልም። ምክንያቱም በዲክላን ራይስ ዝውውር ላይ ይቻቸዋለሁ 105 ሚሊዮን ፓውንድ አናወጣም ለዚህ ተጫዋች ዝውውር ብለው አርሰናል ለልጁ 105 ሚሊዮን ፓውንድ ሲከፍል ራሳቸውን አግለው ይህን ልጅ ለአርሰናል ትተውታል። ምናልባት አሁንም በኢሌት አንደርሰን ዝውውር ላይ ተመሳሳዩን ነገር የማድረግ አቅሙ እንደዚሁም ታሪኩም አላቸው ሲቲዎች። ስለዚህ ሊወጡ ይችላሉ። ስለዚህ አሁን ዩናይትድ ምንድን ነው የሚያደርገው? ቁጭ ብሎ የሲቲን ሁኔታ መመልከት ነው። ምንም ማድረግ አይቻልም። ምክንያቱም ኢሊየት አንደርሰን ዩናይትድን መርጦ ቢሆን ኑሮ ይህን ዩናይትድ ዝውውሩን ለመጨረስ ደፋ ቀና ይል ነበር፣ ግን አልሆንም። ስለዚህ ሲቲዎች ጋር ምን እንደሚፈጠር ልጁ ይስማማ የሚለውን ነገር በጣም በአይነ ቁራኛ በቅርበት ሆነው የዩናይትድ ሰዎች ዝውውሩን ይከታተላሉ። ኦፖርቹኒቲዎች ሲኖሩ አንዱ ተጫዋች ወደ አንዱ ሲያደላና ወደ ሌላኛው ክለብ ሲፈርም ዛቲሲት ያኔ ዩናይትድ መንቀሳቀስ ይጀምራል ማለት ነው። አንድ እዚህ ጋር ሁለተኛ፣ ሪያል ማድሪድ ቤት የሆነ ነገር ሊፈጠር ይችላል። ቅድም ዜና ያደረስኳችሁ የማድሪዱ ፕሬዚዳንት አንድ ተጫዋች አስፈርማለሁ ብለው ወደ ገበያው እንደሚወጡ 150 ሚሊዮን ፓውንድ እንደሚከፍሉ ሲነገር አንደኛው ኔቬስ ሊሆን ይችላል፣ ሌላኛው ደግሞ ቪቺኒያ ሊሆን ይችላል ተብሎ ተወርቷል። እንደዚህ አይነት አማካዮች ወደ ማድሪድ የሚመጡት ዝም ብሎ አይደለም። ምክንያቱም ማድሪድ ከክለቡ የሚቀንሳቸው ደግሞ ተጫዋቾች ይኖራሉ። ማንቸስተር ዩናይትድ ያን ቹዋሜኒን ለማስፈረም ከሪያል ማድሪድ እድል ያገኛል ማለት ነው። ስለዚህ ዩናይትድ ታይሚንግ እየጠበቀ ነው። ጊዜ በጣም ወሳኝ ነው። እዚህ ጋር ታይሚንግ በጣም ወሳኝ ነው። ዝም ብሎ በአንድ ዝውውር ላይ ጣልቃ ገብቶ 120 ከፍሎ ተጫዋቾችን ሊያመጣ አይችልም። ስለዚህ አሁን እነኚህ ሁለት ተጫዋቾች ይህን ያህል የሚወደዱ ከሆነ ዩናይትድ ኦኬ በቃ የቹዋሜኒን ሁኔታ ይጠብቁ። ስፔስ የሚገኝ ከሆነ ሪያል ማድሪድ ቦት የሆነ እንቅስቃሴ ካለ ቅድም የነገርኳቸው አይነት እንቅስቃሴ በቃ ትክክለኛው ሰዓት ያኔ ነው ቹዋሜኒን ለማግኘት ማድሪዶች በራቸውን ይከፍታሉ። ቹዋሜኒን ደግሞ ሲምፕሊ በቀላሉ እስከ 70 ሚሊዮን ፓውንድ ይዘውር ገንዘብ አውጥቶ ዩናይትድ ሊያስፈርመው ይችላል። ቹዋሜኒ በኤደርሰን ደረጃ ያለ ተጫዋች ነው ወይ? በቶናሊ የፕሪሚየር ሊግ ልምድ ያለው ተጫዋች ነው ወይ ብላችሁ ካላችሁኝ እሱ ሌላ ጥያቄ ነው ቤተሰቦች። ምክንያቱም እነኚህ ሁለት ሶስት ዝውውሮች በተለያየ መልኩ የራሳቸው ጥቅም አላቸው፣ የራሳቸው ጉዳት አላቸው። አድቫንቴጅ ዲስ አድቫንቴጅ እያሉ ፈረንጆች የሚጠሩት እነሱን ማስቀመጥ እንችላለን፣ ግን ጠቃሚ አይደለም። ዋናው ሀሳቡን መረዳታችሁ ነው ቤተሰቦቻችን። ለዩናይትድ የሚያመቸው ቡድኑን ይበልጥ እንድንገነባ አንድ ዝውውር ብቻ አይደለም። አንድ ተጫዋች ላይ 120 ሚሊዮን ፓውንድ ክለቡ አውጥቶ ሌሎች መሸፈን ያሉብን ቀዳዶች በርካታ መሆናቸውን ስትረዱና በ120 ሚሊዮን ፓውንድ በጣም ጥሩ የሆኑ ቡድኑን በደንብ ሊያሻሽሉ የሚችሉ በተለይ በተለያዩ ዲፓርትመንቶች በተለያዩ ፖዚሽኖች ሊያጠናክሩልን የሚችሉ ተጫዋቾችን ማስፈረም ዩናይትድ ይችላል። 130 ሚሊዮን ፓውንድ ዩናይትድ አውጥቶ ቹዋሜኒና ንዳይን እኮ ማስፈረም ይችላል። ሌሊማን ንዳይን የኤቨርተኑን የክንፍ መስመር አጥቂ ተጫዋች ማምጣት ይችላል። ቤተሰቦች ይህን ታውቃላችሁ? የትኛው ዝውውር ነው ተመራጭ የሆነው? እስቲ እናንተ ስታስቡት እንደ ቲም ዩናይትድ እንዲጠናከር ካስፈለገ አልጠላም። ዩናይትድ ገንዘብ ኖሮት አቅም ኖሮት እና እንደው የማያልቅ ባጀት ኖሮት ምናልባት ኤደርሰንን ቢያስፈርም በጣም ደስተኛ ይሆናል። ወይ ደግሞ ሶስት አማካይ ማለቱን ትቶ የክለቡ ሰዎች እንደው ሁለት አማካይ ላይ ትኩረት አድርገው ኤደርሰንን ስላስፈርመን በቃ እዚህ ጋር ደግሞ ኤሊየት አንደርሰንን አስፈርመን ባጀታችንን እንዝጋ፣ አማካይ ሁለት ይበቃናል ብሎ ዩናይትድ እንደዛም አይነት ውሳኔ ወስኖ ልጁን ቢያመጣው ይሄን ያህል ብዙ አይከፋኝም። ምክንያቱም ኮቢ ሜኖ ሶስተኛ አማካይ ስላለን፣ ከዛ ኡጋርቴን አለመልቀቅ ነው፣ እንደ አራተኛ አማካይ በክለቡ ውስጥ እንዲቆይ ማድረግ ነው። ይሄም ቢሆን እኔ ደስተኛ ነኝ። ግን ዩናይትድ ይሄን ማድረግ ስለፈለገ ብቻ ቢሆን አይደለም። የዝውውር ባህሪ በጣም 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 ውስብስብ ነው። በሁኔታዎች የሚወሰን ነው። ዶሚኖ ኢፌክት ያለው የገበያ ሁኔታ ነው እና ዝውውሮች በዚህ መልኩ ነው የሚፈጸሙት እና ዩናይትድን በዚህ መልኩ ነው የሚቃኘው ለማለት ያህል ነው። ቤተሰቦቻችን ይሄን ይመስላል ያለው አፕዴት በእነኝህ ተጫዋቾች ዙሪያ። አሁን ቅድም ወደ ጀመርኩት ወደ ኤደርሰን ጉዳይ ልመለስ። ምናልባት አንዳንድ ጊዜ እንደው አምልጦኝ ኤደርሰንን ከአንደርሰን ጋር እያምታታሁ ልጠራው ይችላሉ። በጣም ይመሳሰላል ስማቸው እና እንደምትረዱኝ የትኛው ተጫዋች እያወራሁ እንደሆነ ስለምታውቁ ቤተሰቦቻችን በዚህ መልኩ አርሙኝ። ለምሳሌ አሁን ስለ ኤደርሰን ያልሰማችኋቸውን ታሪኮች ልንገራችሁ። ተጫዋቹ የክሩዜሮ ተጫዋች ሳለ በክለቡ ለመጀመሪያ ጊዜ በታሪክ ማለት ነው ከ98
ዓመታት በኋላ በ2019 በብራዚል ከሴሪ ኤ ይወርዳል ወደ ሴሪ ቢ ማለት ነው። በሚወርድ ሰዓት ታዲያ ክለቡ ከፍተኛ የሆነ የገንዘብ ችግር ገጠመው። እንዲሁም ለተጫዋቾቹ ደሞዝ መክፈል ሁሉ አቃተው። ታዲያ በዚህ ሰዓት እንደው በጣም ምርጥ ሲዘን አሳልፈው የነበረው ምንም እንኳን ክሩዜሮ ከሊጉ ቢወርድም ኤደርሰን ስለነበረ ኤደርሰንን ለገበያ ያቀረቡት እና በጣም ጥሩ የሆነ የዝውውር ገንዘብ አግኝተው ልጁን ወደ ኮረንቲያስ ሸኙት እና በክለቡ ሳይከፈሉ የቀሩ የደሞዝ ክፍያዎችን በዚህ ተጫዋች ሽያጭ ብቻ መክፈል በወቅቱ ቻሉ ክሩዜሮች ማለት ነው። ከዛም በኮረንቲያስ አልቆየም ልጁ፣ ምክንያቱም ገና ነው፣ የራሱን በደንብ አድርጎ እንዲያሳይ በሚል ኮረንቲያሶች ልጁን ወደ ፎርቲዜላ ተብሎ ወደሚጠራ ክለብ ይልኩታል ማለት ነው በውሰት። ታዲያ እዛ በውሰት በላኩት ሰዓት ተጫዋቹ ለብራዚል ከ20 ዓመት በታች ቡድን እየተጫወተ ነበር። ለብሔራዊ ቡድን እጅግ ከባድ የተባለ የጉልበት ጉዳት አስተናገደ። ይሄ የጉልበት ጉዳቱ ደግሞ ተጫዋቹን ለ10 ወራት፣ ብዙ ጊዜ እንደምታውቁት የጉልበት ጉዳት በጣም ከባድ ከመሆኑ የተነሳ ኦልሞስት 1 ዓመት ይፈጃል ወደ ጨዋታ አገግሞ ለመመለስ። ተጫዋቹ የነበረው ወደ አውሮፓ ትልቅ ክለብ አምርቶ የመጫወት ህልም ሁሉ በዚህ የሲኤል ጉዳት ምክንያት ከፍተኛ ችግር ውስጥ ወደቀ። ከብራዚል 20 ዓመት በታች ብሔራዊ ቡድን ጋር ጨዋታ በሚያደርግ ሰዓት ልምምድ ላይ በደረሰበት ጉዳት ከዛ በኋላ ግን የሳለረንቲናው ስፖርቲንግ ዳይሬክተር የሆኑት ዋልተር ሳባቲኒ በተጫዋቹ ተስፋ አልቆረጡም ነበር። ልጁ አገግሞ ወደ ጨዋታ ሲመለስ ልጁን በእጅጉን ሲከታተሉት ስካውት ሲያደርጉት ነበር እና ተጫዋቹን ከኮረንቲያስ አስፈርመው ወደ ጣሊያን አመጡት ማለት ነው። ከዛም ተጫዋቹ በጃንዋሪ 2022 ላይ ለሳለረንቲና ፈረመና ክለቡን ከሴሪያ ከመውረድ በጊዜው ታደገው ማለት ነው እና በጣም ጥሩ የሆነ አስተዋጽኦ መወጣት ቻለ። ከሴሪያው እንዳይወርድ ክለቡን አደረገ። ከ5 ወራት በኋላ ታዲያ ተጫዋቹ ብዙ አልቆየም። በ19.8 ሚሊዮን ፓውንድ የዝውውር ገንዘብ ወደ አትላንታ መዛወር ቻለ ማለት ነው። ወደ አትላንታ ከሄደ በኋላ ደግሞ በወቅቱ አትላንታ አሰልጣኝ የነበሩት በጂያን ፒሮ ጋስፔሪኒ አማካኝነት ተጫዋቹ ከራስመስ ሆይለንድ ጋር ከ3 ዓመት በፊት በፈጠረውና ተጫዋቹ ባለፉት ዓመታት በአትላንታ ቤት ባሳየው አስደናቂ እንቅስቃሴ ምክንያት እጅግ በጣም እጥፍ በሆነ ገንዘብ አትርፈው አትላንታዎች አሁን ልጁን በገዙበት እጥፍ ዋጋ ለማንቸስተር ዩናይትድ ለመሸጥ በቁ ማለት ነው። ይሄ አንዱ የኤደርሰን ያለፈ በጣም አስደናቂ የሆነ ታሪኩ ነው። እንደው መለስ ብዬ ስለ ልጁ ከዚህ በፊት አጫወቱን በተመለከተ ብዙ አወሮቻችኋለሁ። አሁን ደግሞ ከአጫወቱ ውጭ ልጁ ምን አይነት የእግር ኳስ ህይወት ምን አይነት ውጣ ወረድ አሳልፈዋል የሚለው መረጃ ይሆናችኋል በሚል ነው። ታዲያ ኤደርሰን በ13 ቁጥር ማሊያ ይታወቃል። ታውቃላችሁ፣ ይሄ ማሊያ ቁጥር ደግሞ አልተለመደም ብዙ ጊዜ። ለምንድን ነው ይህንን የማሊያ ቁጥር የመረጠው ብላችሁ ካላችሁ፣ ምክንያቱም በፍቅረኛው ነው የሚል ምላሽ ነው ያገኘሁት። ለምንድን ነው ይህን ማሊያ ቁጥር የሚጠቀመው? እሷ የተወለደችበት የልደት ቀኗ ስለሆነ ነው። ጁላይ 13 ላይ ነው የተወለደችው። ስለዚህ በእሷ ጥያቄ መሰረት እንደው የጥሩ እድል ምልክት አድርጋ ስለምትቆጥረውና እሱም በጣም በሚወዳት በሚያፈቅራት ባለቤቱ ምክንያት የ13 ቁጥር ማሊያ መልበስ ጀመረ። ስለዚህ 13 ቁጥር ማሊያ ይጠቀማል ማለት ነው። ተጫዋቹ አሁን ለዩናይትድ የሕክምና ምርመራውን አድርጎ በይፋ ሲፈርም ይህንን የማሊያ ቁጥር ይለብሳል አይለብስም የሚለው ወደፊት የሚታይ ቢሆንም ግን ብዙዎች ምናልባት ጆሴ ኤደርሰን የካሳሜሮን ፈለግ በመከተል በማንቸስተር ዩናይትድ በካሳሜሮ የተተውን የ18 ቁጥር ማሊያ ይለብሳል ተብሎ ይጠበቃል። ለዚህ ትልቁ ምክንያቱ ደግሞ የብሔራዊ ቡድንና የሀገሩ ልጅ የሆነው ካሳሜሮ ራሱ ትቶት የሚሄደው ማሊያ ቁጥር በመሆኑ ምክንያት ነው ተብሎ ተገልጿል። የትኛውን የማሊያ ቁጥር ይመርጣል ለዩናይትድ ሲፈርም አብረን የምናየው ነው የሚሆነው። ሌላው ስለ ኤደርሰን ምናልባት ልብ ያላላችሁት አንድን ነገር ልንገራችሁ። ተጫዋቹ በኢንስታግራም ገጹ ላይ ወጣና ይህንን ነገር አደረገ። ኤደርሰን ያደረገው ነገር ምንድን ነው? ከዚህ በፊት የተሰራ ክሊፕ ነበረ። ይሄ ክሊፕ ተጫዋቹ አንድን ተጫዋች በአካል ብቃቱ ሲገፋው እና በዚህ ተጫዋች ላይ ፊዚካሊ ኢምፖዝ ሲያደርግ ሰውነቱን ትመለከታላችሁ። ይሄ ክሊፕ ታዲያ ከዚህ በፊት ነው የተለቀቀው ኦፍኮርስ። ነገር ግን ተጫዋቹ ሪፖስት ማድረጉ ምን ያህል ልጁ
እንደው ታሪካዊ የሆኑ ተቀናቃኝ ክለቦችን ሁሉ ሳይቀር ከዩናይትድ ጋር እንደሚረዳ ያመላከተበት ክሊፕ ነው ተብሎ ተወሰደ። ክሊፑ ላይ በትከሻ የሚገፋው ፊዚካሊ እንደው የሚጥለውና ኳስን የሚያስጥለው ተጫዋች ጀርሚ ፍሪምፖንግ ነበረ። ክስተቱ የተፈጠረው ደግሞ በዩሮፓ ሊግ ፋይናል ላይ ነው። ታውቃላችሁ፣ ምናልባት ማንቸስተር ዩናይትዶች ይሄን ዋንጫ ፋይናል ላይ ቀርበው አጥተውታል። እሱ ግን ከአትላንታ ጋር ሆኑ ጀርመኑ ክለብ እንደው ሌቨርኩሰን ጋር ሲጫወቱ ፍሪምፖንግ ላይ የፈጸመው ወይም ፊዚካሊ ኢምፖዝ ያደረገው የጨዋታ እንቅስቃሴው ነበር እና ተጫዋቹ ኢነርጂ እንዳለው እንደው ኤሊት የሆነ አትሌቲሲዝም እንዳለው በሩጫም ሁሉ ሳይቀር ነው ደርሶበት ተጫዋቹን ኳስ ያስጣለው እና ይሄ ደርቲ የሚባሉ ነገሮችን ልጁ ከመስራት ወደኋላ እንደማይል በመከላከልም በማጥቃትም ደረጃ በደንብ አድርጎ ሁለቱንም ባላንስ በማድረግ ችሎታ የተካነ እንደሆነ የሚያሳይ ክሊፕ ነበር ማለት ነው። እና ምንድን ነው እዚህ ጋር ለየት የሚያደርገው ካላችሁ ቤተሰቦች፣ ለምን መንጌ ያነሳው ካላችሁኝ፣ ልጁ አንደኛ ልጁ ለሊቨርፑል እየተጫወተ እንደሆነ ያውቃል። ሁለተኛ ወደ ዩናይትድ ለመሄድ እንደተስማሙ ክለቦቹ ሄርዊጎ ከተባለ በኋላ ነው ይህንን ቪዲዮ ሪትዊት ያደረገው። ፕላስ ደግሞ እዚህ ጋር ጀርሚ ፍሪምፖንግ አሁን ለሊቨርፑል እየተጫወተ እንደሆነ ያውቃል። ማንቸስተር ዩናይትድ እና ሊቨርፑል ደግሞ የእንግሊዝ ፕሪሚየር ሊግ ታሪካዊ የደርቢ ተቀናቃኝ ቡድኖች እንደሆኑ ዓለም ያውቃል። ስለዚህ ይሄ ተጫዋች ከወዲሁ ዩናይትዳዊ መሆኑን ሬድ ዴቪልስ መሆኑን ያስመሰከረበት እና እንደው ፍሪምፖንግን በዚህ ዝውውር ወጋ ያደረገበት ፖስት ነው ተብሎ ነው እንደው ክሊፑ አሁን እየተዛወረ የሚገኘው ማለት ነው። ለማንኛውም ግን ተጫዋቹ ከወዲሁ ገና ሳይፈርም ዩናይትዳዊ ነገሮች እየሸተቱበት ይገኛሉ። የዝውውሩን ይፋ መሆን የቀድሞ የዩናይትድ ተጫዋቾች ሁሉ ሳይቀር ላይክ አድርገውታል። ለምሳሌ እንደ አንድ ማሳያ ሳነሳ ሆይላንድ አብሮት በአትላንታ ነበረ። ሆይላንድ ላይክ አድርጎታል። የፋብሪሲዮ ሮማኖን ሄርዊጎ ነው ላይክ ያደረገው። ከዛ ውጭ ሌላኛው ብራዚላዊ በዩናይትድ ቤት ተጫውቶ ያሳለፈው ፍሬድም የፋብሪሲዮን ሄርዊጎ ኤደርሰን ቱ ማንቸስተር ዩናይትድ የኢንስታግራም ፖስት ላይክ አድርጎታል። በርካታ የዩናይትድ ደጋፊዎች እንደውም የቀጣዩ የማንቸስተር ዩናይትድ የሳምባ ካልቸር በዩናይትድ ቤት እንደቀጠለ ይቆያል ቀጣይ ሲዝን ሲሉ ተጫዋቹ ከሀገሩ ልጅ ከሆነው ከማቲያስ ኩኛ ጋር ሊፈጥር የሚችለውን በጣም አስደናቂ የሆነ ብራዚላዊ ፍላየር ብራዚላዊ ጥምረት ከወዲሁ እያነሱ እንዲሁ እያሞገሱት ነው የሚገኙት። ትልቅ ጥምረት ሊፈጥር እንደሚችል ይጠብቃሉ። ለምሳሌ ዩናይትድ ቤት ውስጥ ብራዚላዊ ሆኖ ያሳለፉት እነ ፍሬድ እነ አሌክስ ቴለስ እነ አንቶኒ እንደዚሁም እነ ካሳሜሮን የመሳሰሉ ተጫዋቾች አሁን ደግሞ በማቲያስ ኩኛ በዩናይትድ ቤት ይገኛል። አሁን ካሳሜሮ ትቶት ቢሄድም ግን ሌላኛው ብራዚላዊ ደግሞ ጆሴ ኤደርሰን ለኩኛ መጥቶለታል እና በቀጣይ ሲዘን ምናልባት ኩኛና ኤደርሰን ጥሩ ቅብብል አድርገው በኦልትራፎርድ በሚያስገርም ኬሚስትሪ በጣም አስደናቂ የሆኑ ኳሶችን ሲያስቆጥሩ ወይንም ደግሞ ኤደርሰን ለኩኛ ኳስ አቀብሎት ሲያስቆጥርና ይሄ ሳምባ ማጂክ እና ይሄ ሳምባ ፍላየርን በኦልትራፎርድ ልናይ የምንችልበት እድል በጣም የመሆን እድል እንዳለው ነው የተነገረው ማለት ነው። ለማንኛውም ስለ ኤደርሰን ያልሰማችኋቸው ታሪኮች እነኚህን ይመስላሉ። ውድ አድማጮች ቤተሰቦቻችን፣ ስለ ተጫዋቹ የዩናይትድ ዝውውር አሁን ነገሮች ጸጥ ብለዋል። ምክንያቱም ዝውውሩ ኦልሞስት ስላለቀ የሕክምና ምርመራ ጉዳይ መጠናቀቅ ያለባቸው ምናልባት የወረቀት ስራዎች ተፈጽመው ይፋ መሆን ብቻ ነው በክለቡ የቀረው። ምናልባት በይፋ አይመዘገብም። ምክንያቱም የዝውውር መስኮቱ በእንግሊዝ የሚከፈተው ከ10 ቀን በኋላ ነው። ከ10 ቀን በኋላ ተጫዋቹ ፎቶ፣ ፕሮግራም፣ ኢንተርቪው ምናምን ተደርጎ ግን የዩናይትድ ዝውውሩ እንዲሁ በይፋ በመረጃ የተደገፈ ሊገለጽ ይችላል። ግን ክለቦቹ ቀድመው የተጫዋቹን የሕክምና ሁኔታ ካለፈና ካጠናቀቀ ከወዲሁ መስማማታቸውን ሊገልጹ ይችላሉ። እሱም እየተጠበቀ ይገኛል። ለማንኛውም አድማጮች ለዛሬ የነበሩን መረጃዎች እነኝህን ይመስላሉ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። አድማጮች ነገ በተለያዩ አዳዲስ ዜናዎች በድጋሚ እንገናኛለን። እስከዛ ሰላም ሁኑ ባይ